ሀያ ነው። ጭህራ ወረዳ ማክሰኝት ነው። ግን የእህቴ ልጅ ነው። ከእህቴ ልጅ ማክሰኝት ላይ ማክሰኝት ጭህራ ወረዳ ያው ገበያ ላይ እንደመጣ የኛ አድማ በትንና ያለ ህዝባዊ ፖሊስ አፍኖ ህፃናችንን ወሰደው። ከወሰደውም ደግሞ እነዚህ ህፃኖች ሀገሩ ግራ ሲገባቸው ከድተው ወደ ሲገቡ ፋኖ የሚባል የዘመነ ፋኖ ወደ ማዝ አቅጣጫ አቀረባቸው። ከዛ ህፃንም ደግሞ ተምን ወደቀ እያልን በምንፈልገው ሰዓት እየፈለግን እያለን ኋላ ባሉት በጓደኞቹ ባላፊዎች ስልክ ደውሎ ከዚህ ቦታ ነው ያለው አለ። እኔም ደግሞ እህቴ እንደዚህ ነው ታዘ ስትለኝ ባለበት አቅጣጫ እህቴ አልቅሳት ሞተም ታለበት ቦታ መሄድ አለብኝ ብዬ እየጣስኩኝ መጥቻለሁ። እኔም ብቻ ሳይሆን ሌላ ሰው ስልክ ባላውቅ ባልማር የተማረ አካል ይዤ ወዳሉበት ቀበሌ ደርሻለሁኝ። አሁንም ደግሞ እነዚህ ሰዎች ደግሞ ህፃናችን የተወለደውን ህፃናችን እጅ በእጅ እየሰጡን ነው። በጣም ጥሩ። ምናልባት ይሄ መንግስት እናንተ አካባቢ ላይ እያስገደደ በግዴታ ግቡ እያለ የ12 አመት የ13 አመት ህፃናቶች አሁንም እያስገደደ እያስገባ መሆኑን የምታውቀው ነገር አለ? አዎ ሁሉም ህፃን እንደዚህ እያለ ባለበት በቀበሌው በወረዳው ገበያ ላይ ሲሄድ እንደዚህ እያለ በእንትን በሞራል በሆነ ቪዲዮ እያቀነቀነ ይሄ ኩታራ ደግሞ ምንም አውቀ ኩታራ ተቀናቃኝ መስሎተኝ እንደዚህ እያለ እየገባ የሀገራችን የአማራ ወጣት ዝም ብሎ ባልሆነ ነገር እያለ የደረሰበት አቅጣጫውም አልታወቀም። እሺ ቀጥል። መጀመሪያ ወረዳህን ከዛ ቀበሌህን ከዛ በኋላ እንዴት አድርጎ እንዳመጣ መንግስት ምን ያህል ሴራ እንደየሰራ ነው ቀጥል። ከየት እንደመጣና ከየት ወረዳ እንደመጣ ሀገራችን ያው ጭልጋ ወረዳ ማክሰኝት ናፈኝ ማክሰኝት ወረዳ ማክሰኝት ናፈኝ እኔ ገበያ በመጣሁበት ነው። ገበያ መጥቼ እዛ ገበያ ተቆምኩኝ። ሻይ ስንጠጣ ነው ወደ 5 ነው እንደዛ ነው ነበርና አዘዳ ገብተው አድማ በትና ፖሊስ ነው ወሰደና ዘጋና በዘጋ ወዲያው ወደ ጎንደር ጫኑና ጎንደር ተጫኑና በኋላ 4 ቀንና 5 ቀን አቆይተው ወደዚህ አመጡና ሀጅ ተማምጣታችን ሳምንት ኳል ተቀመጥን ፈለግና አፋኖ ተጨመርና አፋኖ አጨመርና ደወልና ዘመዶቻችን መጡልን። የማን ፋኖ የተረከበ? አዎ የዘመነ ነውና የዘመነ ፋኖና ከተረከበ በኋላ ምን አይነት እንክብካቤ ሲያደርግልህ ነው የቆየው? ኧረ እንክብካቤ ያው በቀን እንጀራ ምናምን ይበላ ነው። እንክብካቤው በጣም እንክብካቤው ምርጥ ነው። አገሯ ምርጥ ናት። ግበሬም እያመጣ እያበላን ነው። አገሩ ምርጥ ነው። ስለዚህ ምንም በፋኖ የደረሰባችሁ በደል የለም? የለም፣ ምንም የለም። እሺ እንደው አሁን አንተ ለጎንደር ወጣቶች ለደቡብ ጎንደር ወጣቶች የምታስተላልፈው መልእክት ካለ ምሳሌ በፑል ቤት፣ በአረቂ ቤት፣ በጠላ ቤት፣ በገበያ በሄዱበት እያፈሰ እናት መከራ ያሳደገቻቸውን ልጆች በሳት እየማገደ የራሱን ስልጣን ለማቆየት ብዙ ሴራ እየሰራ ስለሆነ ምናልባት ለጎንደር ወጣቶች የምታስተላልፈው መልእክት ካለ እንዲመከሩ ራሳቸው እንዲሸክፉ ወይም ወደ ፋኖ እንዲቀላቀሉ የምታስተላልፈው መልእክት አለ? ያው ስለዛ ያው ብዙም ማውቀው ነገር የለም። ምናልባት የምታውቀው ምላሁን አንተ እንዳንተ ተይዘው ከዚህ በኋላ ገብተው የገንዛ ወገናቸውን እንዳይወጉና እንዳይንከላችሁ በሳት በፋኖች ቁጥጥር ውስጥ እንዳይውሉ እንዳይገቡ የምትመክረው መልእክት በቃ እንዳንተ ድርጅት እንዳይደርስባቸው በደም እንዳይደርስባቸው መልእክት አስተላልፍ ነው። ያው ያማ ወደ ፋኖ እንዲቀላቀሉ ነው። ከተማም ወርደው መከላከያጅ እንዳይያዙ ነው። ስለዛ ነው ማስተላልፍ ወደ ፋኖ እንዲቀላቀሉ ነው። አሁን ጋሸ እኔ ምን አንድ የምናገረው ማለት ነው እኔ ወጣቶች የዚህ በላይ ሁለት አሉኝ። እኔ ወጣቶች አንዱ የዚህ ትንሹ የዚህ ጓደኛ ነው፣ ትልቅየው ግን የዚህ በላይ ነው። እያሉ ግን ልጆች እነነን ከቤት ምን አባታችሁና የአማራ ወጣት ሁሉም ትግል አድርጎ እየታገለ እያለ እናንተ ሄዳችሁ ማንን ጋር ልገጥሙ ነው? ብተር ደግሞ ወስዶ ይሄ እኮ እናቷ እንደ ሴት ልጅ ወዳ ክራ በጥሪ ያሳደኩህ አርሽ እንደርባችሁ እንደጠማችሁ እያሳደኩኝ ብተድሱ እኮ እንኳን አንድ ቀርቶ ምን ይወል ቢሞትበት እሷ አላሳደገው እያልኩኝ ልጆችነን ማልዳማታም እያስጠናሁ እየነገርኩኝ ልጆችም አሁን አልደረሱብኝም፣ አልመጡም። ያው በእኛ ቁጥጥር ሆኖ የኛን የአማራ ወጣት ፋኖ እያበላነ እያጠጣነ እያስተናገርነ ምን
በጣም ጥሩ። አሁን ምናልባት ጎንደር አካባቢ ላይ እንደምታውቀው ትግሉ ተፋፍሟል። ነገር ግን አሁንም ቢሆን የሚቀር ወጣት አለ ወደ ፋኖ ያልተቀላቀለና እናንተ አካባቢ ላይ ያለው በተለይ አንዳንድ ወደዛ የተቀላቀለ ከፖሊስ ጀምሮ ከሚሊሻ ጀምሮ ባንዳዎች ስላሉ በማይረባ ብር ተሰብከው ህዝባቸውን እንዳይገሉ ወደ ህዝባቸው አፈሙዝ እንዳያዞሩ የምታስተላልፈው መልእክት አለ ልጁን እንዴት እንዳገኘው? ስለዚህ ከዚህ በኋላ ቁርጥርጥ ብሎ ወጣቱ ወደ ትግሉ መግባት እንዳለበት እስኪ መልእክት አስተላልፍ። እኔ መልእክት ማስተላልፈውማ መልእክት የማስተላልፈው እኔ የኔ ህፃን የህቴ ልጅ ያላቅጣጫ ዝም ብሎ በገበያ እንደ ከብት ታፍሶ ሄዶ ባለበት ዘመን ግን ሆዱ ሲባባ ሲሸበር ከልቼ መጣለሁ መስሎተኝ እንደ ቅርብ አገር ተነስቶ ከዛ በኋላ ግን የዘመነ ካሴ ፋኖ ይዞ ያው ዝም ብለው ወር ሙሉ ከነሱ እጅ አድርገው እያበሉ እያጠጡ አድርገዋል። ካሁን ደግሞ የአማራ ወጣት ይሆናችሁ ወደ ፋኖ እንጂ ወደ መከላከያ እንዳትሄዱ። ደናፍ የኔ ያ አብይ ማን አታለላ ቀውሳ የኔ ወራለ ሰነ ፋኖ አንጋንጉማኒ ማተይ ቆስለም ማም ሞኖ ነስ ፋኖ በጣም ዝገላጥ ነው። ፋኖ አማራም ቢሆን በጣም ሰረቅስና ሎንስ ነው። ፋኖ እናት አባት ለምንም ቢሆን ፋኖ አናም አማም ግን እንደምስንም ሎንስና ፋኖ ይትኖም አማራ ፋኖ ጎጃም ማይናት ነስ ላንቁሞ ኦስ እንካይ አብይ ጉዳይ ክዲሳውራ ፋኖ ነቲንጋ ይግንሳማን ፋኖ ኩኖን ጉዳት ክዲሳማ ፋኖ ክደቴኖ ሉማይምቤ ደናሞ ፋኖ ሎንስና ገለጥኖ ሞቴም። እሺ እናመሰግናለን። ሰላም ግቡልን።